የትግራይ ኃይሎችና የፋኖ ኃይሎች ትብብር መጀመራቸው ተነገረ። በማንነታቸው ብቻ ከየስራና መኖሪያ ቤታቸው ታፍሰው ቃሊቲ የወረዱ የአማራ ተወላጆች ከፍተኛ ስቃይ ላይ መሆናቸው ተነገረ። አሜሪካንን ሽባ እናደርጋለን ሲሉ የኢራኑ ባለስልጣን አስጠነቀቁ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ቀጥሎ ይቀርባሉ። እንደዚህ አይነት ተጨማሪ ዜናዎችና መረጃዎች እንዲደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ ያደረጋችሁ አጋርነታችሁን አሳዩን። ወደ ዝርዝር መረጃዎቹ እናልፋለን። ሀሳብ አስተያየቶቻችሁን ደግሞ በኮሜንት እንጠብቃለን። የትግራይ ኃይሎችና የፋኖ ኃይሎች መተባበራቸው ተነገረ። የፈረንሳዩ አፍሪካን ኢንተለጀንስ መጽሔት ባወጣው ዘገባ በትግራይ ኃይሎችና በፋኖ ታጣቂዎች መካከል ድንገተኛ ወታደራዊ ትብብር መጀመሩን አንስቷል። ዘገባው እንደሚያመለክተው ሁለቱም ኃይሎች በአሁኑ ወቅት ከፌዴራል መንግስቱ ጋር ያላቸው ግንኙነት ወደ ጠላትነት መሸጋገሩን ተከትሎም ለንግግር በር እንደከፈተላቸው ተሰምቷል። የጠላቴ ጠላት ወዳጄ ነው በሚል መርህ ሁለቱ ወገኖች በጋራ በፌዴራል መንግስቱ ላይ ጫና ለመፍጠር የሚያስችል ግንኙነት መመስረታቸው እየተሰማ ነው። እንደ አፍሪካን ኢንተለጀንስ መረጃም በሁለቱ ወገኖች ተወካዮች መካከል በተለይም በቅርብ ጊዜያት በሱዳን አዋሳኝ አካባቢዎች በመቀሌና በውጭ ሀገራት ጭምር ምስጢራዊ ንግግሮች መጀመራቸውን ጠቅሷል። እነዚህ ንግግሮች ያተኮሩት በሁለት ነጥቦች ላይ መሆኑንም ተገልጿል። ስለ ፌዴራል ሰራዊቱ እንቅስቃሴ መረጃ መለዋወጥና የስትራቴጂካዊ ትብብር ሲሆን አንዱ ወገን ጥቃት ሲከፍት ሌላኛው በሌላ ግንባር ጫና በመፍጠር የፌዴራል ሰራዊትን አቅም መከፋፈል እንደሆነም ተሰምቷል። በዘገባው ላይ እንደተጠቀሰው የጎረቤት ሀገራት በተለይም የኤርትራና የሱዳን ወቅታዊ ሁኔታም በሁለቱ ኃይሎች ግንኙነት ላይ ተጽዕኖ አላቸው። የትግራይ ኃይሎች ከኤርትራ ጋር ያላቸው ቅራኔና ፋኖ በአማራ ክልል እያደረገ ያለው እንቅስቃሴም የኃይል ሚዛኑን እየቀየረው መሆኑ ተመላክቷል። የአፍሪካን ኢንተለጀንስ ዘገባ ትብብሩ እየጠነከረ ነገር ግን በይፋ ያልታወጀ ቢሆንም በኢትዮጵያ ፖለቲካ ውስጥ አዲስ የኃይል አሰላለፍ ሊፈጥር እንደሚችል አንስተዋል። መንግስት በሁለቱም ግንባር ያለውን ጫና ለመቀነስ ጥረት እያደረገ ቢሆንም የሁለቱ ኃይሎች መቀራረብ ግን ለፌዴራል መንግስቱ ትልቅ የራስ ምታት እንደሚሆን ይገመታል ተብሏል። በማንነታቸው ብቻ ከየስራና መኖሪያ ቤታቸው ታፍሰው ቃሊቲ የወረዱ የአማራ ተወላጅ እስረኞች ፍትህ ይሻሉ ተባለ። በቃሊቲ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች በቂ ሕክምና ለማግኘት እንዳልቻሉ ተገልጿል። ጋዜጠኛ ገነቱ አስማማው በኩላሊት ህመም የተነሳ በከፍተኛ ህመም ላይ እንደምትገኝም ተሰምቷል። ለእስረኞች የጤና አገልግሎት መስጠት ምንም እንኳን የመንግስት ቀጥተኛ ኃላፊነት መሆኑና አድሏዊ ድርጊት የተከለከለ ስለመሆኑ በአገር አቀፍና ዓለም አቀፍ ህጎች የተገለጸ ቢሆንም በኢትዮጵያ ውስጥ ተፈጻሚ እየሆነ አይደለም። የህገ መንግስቱ አንቀጽ 21 እስረኛ መሆን ማለት ሰብአዊ ክብርን የመነፈግ ማለት እንዳልሆነ በመግለጽ በቁጥጥር ስር የሚውሉ ሰዎች በሙሉ እንዲሁም ጥፋተኛ ተብለው በቅጣት ላይ ያሉ ሰዎች ሰብአዊ ክብራቸውን በሚያከብር መንገድ የመታከም መብት እንዳላቸው ይደነግጋል። የፌዴራል እስረኞች አያያዝ በጾታ፣ በሃይማኖት፣ በፖለቲካ አመለካከት ወይም በዜግነት ሳይዳሉ እንዲታከሙ ያዛል። ይሁን እንጂ በተለይም በአማራነታቸው የተነሳ ወደ ተለያዩ የፌዴራል ማረሚያ ቤቶች ተወስደው የሽብር ክስ የተመሰረተባቸው የፖለቲካና የህሊና እስረኞች ሕክምናን ጨምሮ የተለያዩ አገልግሎቶችን እያገኙ አለመሆኑን በመጥቀስ በተደጋጋሚ ለፍርድ ቤት አቤቱታቸውን ሲያቀርቡ ይደመጣል። የጤና ባለሙያዎች ሳይቀር ክሊኒካዊ ነጻነታቸው እየተነጠቀ የሕክምና ውሳኔዎችን በሕክምና ምክንያቶች ብቻ ከመወሰን ይልቅ በእስር ቤት አስተዳደር ሰራተኞች ፖለቲካዊ ጫና ሲቀለበሱ ይስተዋላል። የፍርድ ቤት ትዕዛዝን በተገቢ ሁኔታ ባለመፈጸምም ጭምር ህሙማን እንዳይታከሙ ማድረግ የተለመደ ሆኗል። አንድ ተጠርጣሪም ሆነ የተፈረደበት ሰው መሰረታዊ የሆነ ዓለም አቀፋዊ የሕክምና የማግኘት መብቱን በመክፈፍ መቅጣት ትልቅ ኢሰብአዊ የሆነ ወንጀል ነው። ይህንን መሰረታዊ የሆነ የሕክምና የማግኘት መብት ከተነፈጉት መካከልም በቃሊቲ ማረሚያ ቤት የሚገኙ በአማራነታቸው የተነሳ ያለ ፍትህ በግፍ እስር ላይ የሚገኙ ሴት የፖለቲካና የህሊና እስረኞች ይገኙበታል። ከነዚህ መካከል ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ አለም በድሉ፣ ህይወት አለማየሁና ሀሊማ መሐመድ የዋስትና 150 ሺህ ብር ተጠይቃ ደጋፊ ባለማግኘቷ ለመክፈል ባለመቻላቸው መቅደስ አለሙና በሌሎች ላይም እየደረሰ ያለው ግፍና በደል ተጠቃሽ ነው። የአማራ ህዝብ ድምጽ በመሆኗ እንደ ወንጀል የተቆጠረባት መምህርትና ጋዜጠኛ መስከረም አበራ ለገጠማት ከፍተኛ የሆነ የአይን ህመም ከብዙ ጩኸት ልመናና ቤቱታ በኋላ ሕክምና ለማግኘት መቻሏ ይታወቃል። መጠነኛ መሻሻል ብታሳይም አሁንም በክትትል ላይ ትገኛለች። በተመሳሳይ የግፍ ስር ላይ የምትገኘው ጋዜጠኛ ገነታ አስማማውም ከብዙ መዘግየት በኋላ የግል ሕክምና ማግኘቷ ተገልጧል። ጋዜጠኛዋ ሁለት ኩላሊቷ መጎዳቱ በሐኪም መረጋገጡ
አይዘነጋም። በአማራ ማንነታቸው ብቻ ከየስራና መኖሪያ ቤታቸው እየታፈኑ በተለያዩ የፌዴራል ማረሚያ ቤት ያለ ፍትህ እየተሰቃዩ የሚገኙ በትንሹ ከ300 በላይ የሚሆኑ የፖለቲካና የህሊና እስረኞች ከነ ቤተሰቦቻቸው ሁለንተና የሆነ ወገናዊ ድጋፍና ትኩረት የሚያስፈልጋቸው መሆኑ ተዘግቧል። ወደ ጦርነት ልንገባ የምንችለው በመሬት ምክንያት ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ባላማጣ ከተማ ተገኝተው በሰጡት መግለጫም በክልላችን አጨቃጫቂ የሚባል መሬት የለም፣ የይገባኛል ጥያቄ የሚነሳበት መሬትም የለም ሲሉ በግልጽ መናገራቸው አነጋጋሪ ሆነዋል። ጀነራሉ ህወሓትና የፌዴራል መንግስቱ በተፈራረሙበትና ወደ ሙሉ ትግበራ እንዲገባ የሚጠይቁት የፕሪቶሪያ ስምምነት ላይ በግልጽ ሰፍሮ የሚገኘውን አጨቃጫቂ አካባቢዎች የሚለውን በመቻር አጨቃጫቂ የሚባል ነገር የለምብን ብለዋል። አሁን ላይ ህዝቡ እየጠየቀ ያለው ግዛታችንን እንድናስመልስና ሉዓላዊነታችን እንዲከበር ነው። ጦርነት አንፈልግም። ወደ ጦርነት ልንገባ የምንችለው ግን በመሬት ጉዳይ ይሆናል ብለዋል። የመሬት መመለስ ጉዳይም የማይደራደሩበት አጀንዳ መሆኑን የገለጹት ፕሬዝዳንቱ ወደ ጦርነት የሚገቡ ከሆነም ብቸኛው ምክንያታቸው ሉዓላዊነትን ለማስከበርና ተፈናቃዮችን መመለስ ባለመቻሉ ብቻ መሆኑን ገልጸው ቀጣዩ የቤት ስራችን ትግራይን ከጦርነት በፊት ወደ ነበረችበት መመለስ ነው ሲሉም ተናግረዋል። ጀነራሉ ጨምረውም ለሰላም ስምምነቱ ተገዢ ለመሆን ከፍተኛ ትዕግስት እያሳየ ነው ሲሉ የገለጹ ሲሆን ክልሉ በጀትና ደሞዝ ተከልክሎ ልማት ተቋርጦበት ትልቅ ዋጋ እየከፈለ ይገኛል። ይህንን መስዋዕትነት ሌላኛው የስምምነቱ ፈራሚ የፌዴራል መንግስቱ ሊረዳው ይገባል ብለዋል። የደህንነት ሰዎች ክትትል እያደረጉብኝ ነው ስትል የኢህአፓ ጸሐፊ ሚስጥረ ስላሴ ታምራት ገለጸች። ክትትል አድራጊዎቹ እስከ ግድያ ድረስ የሚያስቡ ናቸው ስትል አጋልጣለች። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓና የትብብር ለኢትዮጵያ አንድነት ፓርቲ ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት በመንግስት የደህንነት ኃይሎች ክትትል የተደረገባት መሆኑን ተናግራለች። ክትትል አድራጊዎቹ እስከ ግድያ ድረስ የሚያስቡ መሆናቸውን አስታውቃለች። ሚስጥረ ስላሴ ሪዮት ከተሰኘ የበይነመረብ ሚዲያ ጋር ባደረገችው ቃለ መጠይቅ በዚህ ዓመት በሚደረግ የምርጫ ሂደት ውስጥ በመሳተፋቸው ከመንግስት ከፍተኛ ጫና እየደረሰባቸው እንደሆነ አስረድታለች። በተለይም የግል እንቅስቃሴዋ በደህንነት ሰዎች ክትትል ውስጥ መውደቁን ተናግራለች። በዚህ ክትትል ምክንያት ከሰዎች ጋር እንደ ልብ ለመገናኘት አለመቻሏንም አስረድታለች። ከሰዎች ጋር በነጻነት መገናኘት አትችልም። ሁሉም ቦታ ታያቸዋለ። ሁሉም ቦታ አሉ። የመንግስት አካላት ናቸው። እናውቃለን። ደግሞ እንድናውቅም ያደርጉናል። እንደሚከታተሉን፣ እንደሚያዩን፣ ከነሱ እይታ እንደማናመልጥ ምንም እያደረግንም ቢሆን ስትል በደህንነት ሰዎች ስለሚደረግባት ክትትል ገልጻለች። ሚስጥረ ስላሴ በሰጠችው ማብራሪያ የደህንነት ሰዎች በቢሮ አካባቢ፣ በሆቴሎች ውስጥ፣ ቤት አካባቢ እንደሚንቀሳቀሱ ማወቅ እንደቻለችም ተናግራለች። ከክትትሉ በተጨማሪ ህይወታቸው ላይ አደጋ እስከማድረስ የሚችል እቅር ስለመኖሩ መስማቷንም በነበራት ቆይታ ተናግራለች። አንዳንድ ሰዎች አሉ፣ ከመንግስት ውስጥም በኩል የምንሰማቸው መረጃዎች አሉ፣ እስከ ግድያ የሚያስቡ እንደሆኑ። አንዳንዴ በመደበኛ ከቤት ተወስደ ያለበት ታውቆ ረጅም ዓመት ፍርድ ለማግኘት መግሏላት በጣም እንደ ጥሩ ነገር የሚቆጠርበት ጊዜ ላይ ደረስን ያለን ይመስለኛል። ምክንያቱም የምንሰማቸው ኬዞች ከውስጥም ደግሞ በእኛም ላይ ሊደረጉ ስለታሰቡ ነገሮች የምናውቃቸው የምንሰማቸው አንዳንድ መረጃዎች በጣም አስደንጋጭ ናቸው ስትል እሷና የፓርቲው አባላት ስላሉበት አስጊ ሁኔታ አስረድታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለመተው ልትስማማ እንደምችል ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለሰላም ሲባል የኒውክሌር ፕሮግራሟን ለመተው ልትስማማ እንደምትችል ገልጸዋል። ነገ ጠዋት በነርሱ የሆነ ሰዓት ላይ ለመገንባት $10 ቢሊዮን የወጣበትን ትልቁን የኤሌክትሪክ ማመንጫ ፋብሪካቸው ለማፈንዳት እየጠበቅን ነበር ሲሉ ተናግረዋል። በጣም ጥሩ ነበር። የገንዘብ እጥረት አልነበረም። በአንድ ተኩስ ይወርማል፣ ይፈራርሳል። ለምን ይህን ይፈልጋሉ? እነርሱ ናቸው የደወሉት፣ እኔ አልደወልኩም። እነርሱ ደወሉ። ስምምነት ላይ መድረስ ፈልጓል ሲሉ ተናግረዋል። እኛ ከስምምነት ላይ ለመድረስ በጣም ፈቃደኞች ነን። ጥሩ ስምምነት መኖር አለበት። እናም ሌላ ጦርነት ሊኖር አይችልም። የኒውክሌር ጦር መሳሪያ አይኖርም። ከእንግዲህ በኋላ የኒውክሌር ጦር መሳሪያ አይኖራቸውም። በዚህ ይስማማሉ። ያለዚያ ግን ስምምነት አይኖርም ሲሉ ተናግረዋል። የአሜሪካው ፕሬዝዳንት አክለውም ለኤፒፒ የዜና ወኪል በስልክ በሰጡት አጭር ቃለ ምልልስ ከኢራን ጋር ሁኔታዎች በጥሩ ሁኔታ እየሄዱ ነው ብለዋል። ትራምፕ ይህንን ያሉት በማህበራዊ ድረገጻቸው ላይ ከኢራን ጋር መነጋገራቸውንና ሀገሪቱ የሆርሙዝ ወሽመጥን እንድትከፍት ያስቀመጡትን የሰዓታት ገደብ በ5 ቀናት ማራዘማቸውን ከተናገሩ በኋላ ነው። ትራምፕ ይህንን ቢሉም የኢራን የውጭ ጉዳይ ሚኒስትር ግን በሁለቱ ሀገራት መካከል የተደረገ ምንም አይነት ንግግር አለመኖሩን በመግለጽ አስተባብሏል። ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ ላይ
ለ5 ቀናት ያህል እንጠብቃለን እና ያ እንዴት እንደሚሄድ እናያለን። ሁኔታዎች ጥሩ የሚሄዱ ከሆነ በስምምነት እንቋጨዋለን ሲሉ ተናግረዋል። ያ ካልሆነ ግን ድብደባችንን እንቀጥላለን ሲሉ ዝተዋል። ትራምፕ ኢራን ድርድር ማድረግ በጣም ነው የሚፈልጉት፣ እኛ ከስምምነት መድረስ እንፈልጋለን ብለዋል። አክለውም ምናልባት በስልክ ዛሬም ንግግራችንን እንቀጥላለን ሲሉ ከቴህራን ጋር ያላቸው ንግግር መቀጠሉን አስረድተዋል። በመካከለኛው ምስራቅ ያሉ አጋሮች ያሏቸው ሀገራት በውይይታችን ውስጥ በጣም የምናስባቸው ይሆናል ሲሉ ለጋዜጠኞች ተናግረዋል። ትራምፕ የኢራን ጦርነት እንዲያበቃ ከስምምነት ላይ መድረስ ከተቻለ የነዳጅ ዘይት ዋጋ በፍጥነት ይቀንሳል ሲሉ ተናግረዋል። የካቲት 21 አሜሪካና እስራኤል በቴህራን ላይ ጥቃት መክፈታቸውን ተከትሎ የነዳጅ ዘይትና የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ ጭማሪ አሳይቷል። ትራምፕ ለጋዜጠኞች ስምምነት ላይ መድረስ እድል አለ ያለው ሲሆን አክለውም ያ ግን ለምንም ነገር ዋስትና አይሰጥም፣ ምንም ዋስትና እየሰጡ አይደለም ብለዋል። ትራምፕ ሁለቱ ሀገራት ጦርነቱን ለማቆም በ15 ነጥቦች ላይ መነጋገራቸውን አብራርተው ኢራን የኒውክሌር ጦር መሳሪያዎችን እንድተው አንደኛው፣ ሁለተኛውና ሶስተኛው ነጥቦች መሆናቸውን ተናግረዋል። ይሁን እንጂ ትራምፕ በጣም ወሳኝ የሆነ ስርዓት ለውጥ ማየት እንደሚፈልጉም አንስተዋል። ይህ በእንዲህ እንዳለም የኢራኑ ባለስልጣን አሜሪካንን ሽባ እናደርጋለን ሲሉ ዝተዋል። ከፍተኛ የኢራን እስላማዊ አብዮታዊ ዘብ ባለስልጣን የሆኑት ሞሆስ ራዘኢ ዓለምን ጉድ ያሰኘ ጠንካራ መግለጫ አውጥተዋል። እኚህ ባለስልጣን እንዳሉት አሜሪካ በኢራን መሰረተ ልማቶች ለማንኛውንም አይነት ጥቃት ለመሰንዘር ከሞከረች የሚጠብቃት ምላሽ ማንም ያልገመተው አይነት ይሆናል ብለዋል። ከዚህ ቀደም እንደሚባለው የኢራን አጸፋ ለአይን አይን ለጥርስ ጥርስ የሚል ተመጣጣኝ ምላሽ ፈጽሞ አይሆንም። ይልቁንም ባለስልጣኑ በግልጽ እንዳስቀመጡት የኢራን እርምጃ ለአንድ አይነት ጥቃት ሲባል የአሜሪካን ራስ እጅና እግር የመቁረጥ ያህል እጅግ የከፋና ሀገሪቱን ሙሉ በሙሉ ሽባ የሚያደርግ የጥፋት በትር ይሆናል ሲሉ አስጠንቅቀዋል።